እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን አምላክን በምሕረት ቁጥበን በትዕግስት እንድትመልስልን እንለምንሃለን፣ እንወልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም እንድትሆን የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር በለን፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶችም በተለይተሽ የተባረክሽ ነሽ፣ ማኅፀንሽ የፍሬ ኢየሱስ ክርስቶስ እናት ናት። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን እንደምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በምሕረት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ዛሬ እንኳን ብዙም አቅም የለኝም፣ ይደክመኛል። ምክንያቱም ምን እንደሆነ ሰዎች ሰኔ 16 1999 ዓመተ ምህረት በቤተ ክርስቲያናችን ባህል መሰረት የዓመት ወሮችና ቀኖች በምስጋና የሚከፋፈሉበት ስርዓት አለ እና ከዘመን መለወጫ ጀምሮ ከእስከ እያለ መንገድ እየሰጠ ይመራል። ያንን ተከትሎ ነው የመዝሙርና የምስጋና ስርዓት የሚከታተለው የሚፈጸመው። የቅዳሴ ስርዓት ግን ዕለታትን ነው እንጂ ብዙ ጊዜ ያንን ላይከተል ይችላል። ዛሬ አዲስ ዘማሪዎች ተነስተው የኢትዮጵያን ቤተክርስቲያን ተረክበዋታል እና ሴቱ ወንዱ የሚጨፍርበት መዝሙር ግለቱን ከፕሮቴስታንት ተውሶ ንቅናቄውን ደግሞ ከአርቲስቶች ተበድሮ የሚሰራበት ነው። ነባሩ የኢትዮጵያ ቤተክርስቲያን የምስጋና ክፍል ግን በጠቅላላ ምስጢረ መንግሥተ ሰማያትን እንጂ ምድራዊ ነገር ላይ አይነካም። በዚያም ቢመጣ ምስጢረ መንግሥተ ሰማያትን ነው።
እንዲያውም በቅርብ የማይገኙ 81 መጽሐፍ ተብለው ከሚቆጠሩት ውስጥ የሚገኙትን ታላላቅ መጻሕፍት ያሬድ ይቀስማቸዋል እና ስራ ይሰራባቸዋል። በተለይ ስለ እመቤታችን ስለ ምስጢረ ሥጋዌ በተናገረው ሁሉ እጅግ በጣም ጥልቅ ረቂቅ ቋንቋ ነው ያለው። ዛሬ ያ ነገር ተወርውሮ ተጥሎ ታጥፎ ዕቃ ቤት ውሏል። ሰዎቹ ያንን እንትን ይላሉ እና ከዚህ ከ14ኛው መቶ ዓመተ ምህረት ጀምሮ ብዙ ደራሲዎች እየተነሱ የራሳቸውን ፍላጎት ብቻ በማስፋፋት በመሄዳቸው መጽሐፉ ሁሉ በመልካ መልክ ብቻ ተወረሰ። በዚህ ብቻ ተወረሰ። ያንኑ ደግሞ አንዱ የጻፈውን አንዱ እየፋቀ አንዱ እየሰረዘ እየደለዘ እንደያደረገ በየገዳማቱ ያሉትን አድባራት የታሪክ መጻሕፍት እንዳልነበሩ አደረጓቸው። እንኳን በኋላ የመጡት ትርፎቹ መጻሕፍት ዋናዎቹ እንኳን ብሉይ ሐዲስ የሚባሉት ሳይቀሩ ብራናው አንዱ ከአንዱ አይገጥምም። አንዱ ሌላ ነው፣ አንዱ ሌላ ነው። በግድ ነው እኛ በዚህ በ54 በ55 ዓመተ ምህረት አዲስ ኪዳንን ማሰባሰብ ስንሞክር ስንት መጻሕፍት አገናኝተን ነው የሰራ ነው የነበረ። ዛሬ ደግሞ እንደገና እሱ እየፈረሰ ነው። በኢትዮጵያ በስጋዊውም በመንፈሳዊውም የአቅሙን ሰርቶ መሄድ ብቻ አይደለም የሚታየው፣ የነበረውን አፍርሶ መሄድ። ይሄ ራሱ እንደ ስራ ነው የሚቆጠር መሰለኝ እና ከሱ በፊት የነበረው ሰውዬ ሊወቀስበትም ሊመሰገንበትም የሰራው ሊጠበቅ ሲገባው ያንን አፍርሶ በዚያ ላይ አዲስ ነገር ነው የጭቃ ካብ የሚከብበት እና መንፈሳዊውም በዛው አንጻር ሄዶ ዛሬ ልንቆጣጠረው ከማንችል ደረጃ ደረሰ። ይልቁንም በዚህ 50 ዓመት ውስጥ የደረሰው ጥፋት ይህን ያህል ነው አይባልም። ይህን ያህል ነው አይባልም። ከዚያ በላይ ደግሞ በዚህ በ34 ዓመት ውስጥ የደረሰው ደግሞ ከምርመራ በላይ ነው ማለት ይቻላል። እስላም እስከ ዛሬ በኢትዮጵያ ቁርአኑን ያችኑ ሲያኝክ ከመኖር በስተቀር መጽሐፍ ጽፎ ቁርአን የሚተረጉም ቁርአን የሚያስፋፋ ነገር ሞክሮ አያውቅም ነበር። በ64 ዓመተ ምህረት ገደማ ይመስለኛል ቁርአን ከታተመ ወዲህ ስንት መጻሕፍት ናቸው ዛሬ የሚፈልቁት ክርስቶስን የሚሰሩ ያው ክርስቶስን የሚሰሩ። ታዲያ ታላላቆቹም ታናናሾቹም የቤተክርስቲያን ብዙዎች እስላሞችን አንገታቸውን አቅፈው ሽሩሩ ከማለት በስተቀር አንዱ እንኳን ቅር አለኝ የሚል የለም። እነሱ
ባለፈው በጥቅምት ወር ከተነሳው ጠብ አንድ ተማሪ ቁርአን ቀዷል ተብሎ ነው ምክንያት የሆነው። አንድ ተማሪ ቢያጠፋ የመላው ህዝበ ክርስቲያን እንዲፈስ ተፈረደበት እና ይሄ ከጊዜ ወደ ጊዜ እየመጣ የቤተ ክርስቲያኒቱን መሰረት እያናጋ ነው። አሁን ማታ ማታ በየቤተ ክርስቲያኑ ጩኸቱ ይነጉዳል። መንፈሳዊ ቃና የለውም ዜማው። መንፈሳዊ ቃና ይሄ ነው የሚባል ነገር የለውም። የምኑ ግን ይነጉዳል። ሌላው ግን የቀደመውም የቅዱስ ያሬድ የተከተለውም የእነ አባ ጊዮርጊስ ዜማ ድሮ እኔ እንጃ የአዲስ አበባ እንደ ከ6 ሰዓት ጀምሮ በየአድባራቱ ደውሉ አያቋርጥም ነበር። ዛሬ ግን ምንም ጭጭ የሚል ነገር የለም። እሻ እንደተባሉ ያህል ነው የማይሆን የደረስነው እንጂ የያሬድን መጻሕፍት የሚያህሉ መጻሕፍት በዓለም የሉም። ሃይማኖታዊ መጻሕፍት በዓለም የሉም። መጻሕፍትነታቸው ብቻ አይደለም አጠቃለው መገኘታቸው ነው ዋናው። አጠቃለው ከብሉይ ኪዳን በፊት የነበሩትን የእነ ሄኖክን፣ በብሉይ ኪዳን የነበሩትን ኦሪት ነቢያትን፣ በሐዲስ ኪዳን የተጻፉትን የሐዋርያትን ትምህርታትና መልእክታት፣ ወንጌላት ይህን ሁሉ ቀምሞ ነው ለቤተ ክርስቲያን ያስተላለፈው። እንዴት ያለ ጸጋ ነበረው! በአገልግሎት ጊዜ ይታይ የነበረበት ይኸው በዚህ አምሳል ጦስን ድራሽ እየጠፋ ነው። በዚያ መሰረት ዛሬ ሰኔ 16 ቀን የዘመነ ዕርገት ፍጻሜ ይባላል። ከዕለተ ትንሣኤ ጀምሮ እስከ ዕለተ ዕርገት ፋሲካ ትንሣኤ ነው የሚባለው። ከዕለተ ዕርገት ደግሞ እስከ ዕለተ ጰራቅሊጦስ ዕርገት ይላል። ከዚያ ቀጥሎ ደግሞ እስከ ሰኔ 19 ይደርሳል። አንዳንድ ጊዜ በቁጥር ሁኔታ፣ በመሰረቱ ግን እስከ ሰኔ 16 ቀን ዕርገት ነው እና በየጊዜ ውስጥ የሚነገረው አምላክ ሰው መሆኑ፣ ሰው ሆኖ በዚህ ዓለም ተመላልሶ አስተምሮ ተሰቅሎ ሞቶ ዓለሙን አድኖ ወደ ሰማይ ማድረጉ፣ ወደፊትም ደግሞ በሙታንና በሕያዋን ሊፈርድ የሚመጣ መሆኑን የሚገልጽ ትምህርት ነው። እነዚህ 2 ወሮች ግንቦትና ሰኔ ብዙ የመገናኘት ጠባይ ያላቸው። ባለፈው የተናገርኩት ግንቦት ኖህ ወደ መርከብ የገባበት ኋላም 1 ዓመት ቆይቶ ከመርከብ የወጣበት በመሆኑ የሰው ልጅ ሕይወት እንደገና የታደሰበት ነው። በዘመነ ሐዲስም መጀመሪያም እመቤታችን የተገኘችበት፣ ቀጥሎ ጌታ ያረገበት፣ ኋላም ለሐዋርያት መንፈስ ቅዱስን የሰጠበት ነው። ሰኔ ደግሞ ከመርከብ ከወጣ በኋላ ብዙ አሰበ። እንዲያው እግዚአብሔር እንኳን ብዙ ቢያጽናናውም ኖህ በጣም መሸከም አልቻለም። ያንን ዓይኑ አይቷል። በምድር ላይ የነበረ ሕዝብ ሁሉ እንዳልነበረ የሆነበትን ያንን የጥፋት ውሃ ዓይኑ አይቷልና አሁን እንደገና የሰው ልጅ ታድሶ እንኳን እንዲህ በብዛት በተወሰነ ቁጥር እንኳን ይገኛል ብሎ ያሰበ አይመስልም። አይዞህ ብዙ ተባዙ ምድርን ሙሏት ሲለው እንዴ እኔ ባዛ ምን ይሆነኛል? የእኔ ልጆች ኃጢአት መስራታቸውን ላይተው አንተ ሁልጊዜ ፈርደህ ታጠፋቸው ነው ያለው። ጌታም ይህ ነገርስ እንዳይደገም ቃል ኪዳን አቆሜልሃለሁ። በአንተና በእኔ መካከል፣ በሰውና በእግዚአብሔር መካከል
ቀስቴን አኖራለሁ እና ደመና ሰማይ በደመና በሚሸፈንበት ጊዜ ቀስቴ በዚያ ላይ ተስላ ትታያለች። ምንም ሰው በደለኛ ወንጀለኛ ቢሆንም እኔ ቀስቴን አያለሁ፣ የሰውን ልጅም ጨርሶ ከምድረ ገጽ ላላጠፋ ምሕረቴን አስባለሁ ብሎታል። ከኖህ ወደ መርከብ ከመግባቱ በፊት እንዲህ የሚያስደነግጥ የሚያስደምም ሰማይን ጨለማ የሸፈነ ደመና አይታየም ነበረ። በዝናብ ጊዜ ነጭ ጉም አይነት ደመና ነው እና ዝናቡም ደግሞ ከባድ ሳይሆን እንደው እንደ ጤፍ አይነት የሆነ ዝምሎ የሚነጭ ነበረ። ያ አሁን ይኑር አይኑር አላውቅም። የቀደሙ ሰዎች ግን ሲያወሩ እንደሰማሁት በዚህ በኢትዮጵያ ቦረና በሚባለው ሀገር ይሄ ነገር አለ ይሉኛል እና በዚህ ምክንያት ከብቱ እንኳን ነጫጭ ነው አሉኝ። ከጠቅላላ አላነቃ ምድር ያርግ ወይ ሰጠ ያለብስ ከጥፋት ውሃ በፊት እግዚአብሔር ዝናብ አላዘነመም ነበር ነው የሚል። ከዚያ በኋላ ነው ከላይ በሰባት ከታች በሰባት አፍ ተገናኝቶ ምድርን እንዳልነበረች ያደረጋትና ሰማይም በጥቁር ደመና መሸፈን የጀመረው ከዚያ ወዲህ ነው። እግዚአብሔር ግን በዚህ ደመና ላይ የቀስቱን ምልክት ያሳያል። እኔ ለኖህ በሰጠሁት ቃል ኪዳን እንደጸናሁ ነኝ። የእናንተ ኃጢአት ግን ከሰባ ትካት፣ ከሰባ ሰዶም፣ ከሰባ ገሞራ በዝቷል እያለ የሚያሳስበን። ይሁን እንጂ አሁንም ፍርድ አልቀረም፣ አልቆመም፣ እየቀጠለ ነው። እንደዚያ አይነት ምናልባት ይሄ ኑክሌር የሚባለው ነገር ከመጣ ሊሆን ይችላል። እዚያው ድረስ ግን ያለው መተላለቅ በየሀገሩ የሚሰማው ይልቁንም እስላም አጥፍተህ ጥፋ የሚል ፕሮግራም በማቀዱ ምክንያትና በየቦታው እየተነሳ ነፍሰ ገዳይ ሁሉ ያለህ ብርጌድ ነኝ ስለሚል የሚያልቀው ሕዝብ ይህን ያህል ነው ይባል አይደለም። ያ ብቻ አይደለም። ክርስቲያኑ ሕዝብ ደግሞ ውስጡን ለራሱ ክብር ለራሱ ጥቅም ብቻ እንትን ብሎ ከካቶሊክ ቤተክርስቲያን ጀምሮ በየራሱ ከግሪክ ከፕሮቴስታንት ሌላም እንዲያውም በጣም የሚያስደንቅ ነው። ዳን ብራውን የተባለ ሰው የጻፈው መጽሐፍ አንድ ቀን አንድ ሰው ተኛይቼ አለቀስኩ። በእውነት በኢትዮጵያ እንዲህ ያለ መጽሐፍ ሲገባ ማየት የሚያስደነግጥ ነገር ነው። መቼም አለቀስኩኝ። ከካቶሊክ የተገነጠለ መነኮሳት መንባዮች የሚያራምዱት ነው። የሚገርም ነገር ነው እኮ የዝሙት ማህበር እና ጨካኙ ዲያብሎስ ስንኩሉ ቅዱስ ነው አዝማችሁ ስንኩሉ ቅዱስ እንዲህ የሚል ነው። ኦፍሳዴ ይሉታል። ያ ታትሞ ኢትዮጵያ ገብቷል። ይህን ምንም መናገር አልችልም። እሱን ይሄ ሰዓሊ የሚባለው ትልቅ የዓለም አስደናቂ ስዕል አለ የሚባለው እሱ የፈጠረው ነው የሚባል ከእሱ የተገኘ ነው የሚባል የእሱን ሀሳብ ተረጉማለሁ ባይ ነው። ምን አይነት መራራ ትምህርት ወደ ኢትዮጵያ እየገባ እየተስፋፋም ነው። እንደዚህ ነው እኔ ይህንን መጽሐፍ ስለ እመቤታችን ያዘጋጀሁት። እንዲያው አባቶች አልተገኙምና ቢሆንም ባይሆንም ካለው አቅሜ ወይቲኒ አባትን በጽናት ይላል ጌታ በሚያስተምርበት ስፍራ ብዙ ሰዎች ሙዳየ ምጽዋት ያስገቡ ነበር እና ባለጸጎች አቅማቸው የፈቀደውን ያስገቡ ነበር። አንዲት መብለት ግን 10 ሳንቲም ነው ያስገባቸው። ወይቲኒ አባትን በጽናት
ካላት ያችን አስገባችን እና እኔም ከዚህ ካለኝ የደንቆሮ እውቀቴ ጊዜው ላይ ከደረስኩኝ በችግሩ ላይ ከደረስኩኝ የችግሩ ተካፋይ ከሆንኩኝ እሱ እዚህ ጠርቶ ካስገባኝ በኋላ አንድ ነገር ትቼ ልሂድ ብዬ ነው እንጂ በአሁኑ ጊዜ የኢትዮጵያ አወዳደቅ በተለይ መንፈሳዊው ሆነ ስጋዊው ይሄ ነው ተብሎ የሚገመት ነገር የለውም። ወንድም ከወንድሙ ተነጋግሮ የማይደማመጥበት የማይሰማማበት ጭካኔ፣ ውሸት፣ ማጭበርበር ብቻ እየተጋነነ የሚሄድበት በዚህ አይነት ህይወት ይቻላል ልትኖር አትችልም። እንጃ ምን ያህል ዘመን ምን ያህል ዓመት እንደምትቆይም አላውቅም። ምን ይሄ ነው ብዬ እንዲያው መናገር አልችልም። ሁኔታው ግን ሲያዩት የብድ ቀን አይመሽም እንደሚባለው ነው የማይሆን የሚመሽ መስሎ አይታየም። አንዱም ቀን ቢሆን እዚህ ይሄ ሁሉ የሆነው ያ ጠዋትም ማታም ቀንም ሌትም እግዚአብሔር ይመሰገንበት የነበረው መዝሙር፣ ለሕዝብ ጸሎት ይቀርብበት የነበረው መዝሙር፣ መስዋዕት ይከብርበት የነበረው መዝሙር ተወርሮ ተጥሎ ቤተክርስቲያኒቱ የዘፈን ቤት ስለሆነች ነው። ምዕመናኑም እንዲያው ብቻውን ሲናገር ተቆርቋሪ ይመስላል እንጂ በቀረ ምንም እንደዚህ ሰብሰብ ብሎ ምን ብሎ ኧረ ይሄ ነገር አይሆንም የሚለው ነገር የለውም። አሁንማ እየባሰው ሄደና እንጃ እንዲያው እግዚአብሔር አደጋ ላይ እንዳይጥለን መጸለይ ይገባናል። የክርስትናን ሃይማኖት የሚያህል ሃይማኖት አልነበረም። ታዲያ አረማውያን ሳይሆኑ አይሁድም ሳይሆኑ እስላሞችም ሳይሆኑ ያጠፉት ካቶሊካና ፕሮቴስታንት ናቸው። ከእነሱ ደግሞ የከፉ የእኛ ሰዎች መጡ። አሁን ተሐድሶ በሚል ቋንቋ የሚገርም እኮ ነገር ነው። ከእነሱ ደግሞ የከፉ የእኛ ሰዎች መጡ። ከሰይጣን የባሱ ዋሾች፣ ከሰይጣን የከፉ እድረኞች፣ እንዲህ አይነት ሰዎች መጥተው ምን ይለው እንደፈለጉ ይሁን አልፈው ተርፈው የአምላክን እናት ባይሰድቡብን እነሱ አይፈልጓት፣ አይጠጓት፣ አይተማመኑባት። ሌላው ህዝብ ቢልንባት ምን ቸገራቸው ነበር? ይሄ በጣም የሚያስጨንቅ ነገር ውስጥ ነው ያለ ነው። እግዚአብሔር ለክርስቲያን የሰጠው ጸጋ ግን ቀላል አልነበረም። ብርሃን ወደ ዓለም መጣ፣ ወደ ወገኖቹ መጣ። ወገኖቹ ግን አልተቀበሉትም። የተቀበሉት ግን የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። እነዚህ ከስጋ ከደማዊ ፈቃድ ከባልና ከሚስት መዋደድ የተገኙ አይደሉም፣ ከእግዚአብሔር የተወለዱ ናቸው ያለ እና ይሄ ደግሞ የሚፈጸመው በጥምቀት መሆኑን ጌታና የአይሁድ ሊቅ ኒቆዲሞስ ያደረጉት ንግግር የአይሁዱ ሊቅ እጅግ የተማረ ስለነበረ መጻሕፍትን ይመረምር ስለነበረ ትንቢቱን፣ ተስፋውን፣ ፍጻሜውን በማገናዘብ ወደ ጌታ መጥቶ መምህር አንተ ከእግዚአብሔር የመጣህ እንደሆንክ እኛ እናምናለን። እግዚአብሔር ከእሱ ጋር ካለ በስተቀር አንተ የምታደርገውን ታምራት ሊያደርግ የሚችል የለም ነው ያለው። ጌታ ግን የእሱን ምስክርነት አልተቃወመም። ግን በጅተሃል፣ መልካም አድርገሃል የሚል መልስ አልሰጠም። እውነት እነግርሃለሁ ነው ያለው። ዳግመኛ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም።
ዳግመኛ ያልተወለደ የእግዚአብሔርን መንግሥት አያይም ያለው። ኒቆዲሞስ ነገሩ ገረመው። ሰው እንደገና ወደ እናቱ ማኅፀን ይመለሳል? ከጎለመሰ በኋላ እንደገና ወደ እናቱ ማኅፀን ይመለሳል? እንደገና ሊወለድስ ይችላል አለው። አታድንቅ። ከውሃና ከመንፈስ ያልተወለደ ሁሉ ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ነፋስ ወደ ወደደው ይነፍሳል፣ ከየት እንደሚመጣ ወዴት እንደሚሄድ የሚያውቅ የለም። ከመንፈስ ቅዱስ የሚወለዱት ልደትም እንዲሁ ነው ብሎ በክርስቶስ የሚያምን ሁሉ የሰው ልጅ ብቻ ተብሎ የሚቀር ሳይሆን እሱ ራሱን የእግዚአብሔር ልጅ ሲሆን ወልደ እጓለ እመሕያው የሰው ልጅ እንዳሰኘ እኛንም የሰው ልጅ ከመባል አልፈን የእግዚአብሔር ልጆች እንድንባል ነበረ ያበቃን። ዛሬ ግን ከዚያ ሁሉ ወርደን ከሰይጣን በታች ወድቀን ነው የምንገኘው። የኢትዮጵያ ቤተክርስቲያን በዚህ በኩል ንጹሕ እምነት፣ ንጹሕ ትምህርት፣ ንጹሕ ስርዓት ነበራት። ጥንቅቅ ያለ የተለቀመ ምን ይሆናል? ጊዜው አበላሸው፣ ሁሉን ነገር እንዳልነበረ አደረገውና ዛሬ ሁሉ ደራሲ፣ ሁሉ ጸሐፊ ሆነ። ከመሬት ተነስቶ ብቻ አንተ ማንህ የሚልም የለም። ኢየሱስ አምላክ ነው ወይ ብሎ ጠየቀ እስላም። ኢየሱስ እውን አምላክ ነው ወይ ብሎ ጠየቀ። አንድ መጽሐፍ ሙሉ ሰካራሙ አምላክ፣ ድሃው አምላክ፣ መጠለያ የሌለው አምላክ፣ የሰካራሞች የድሆች ወዳጅ አምላክ እያለን የጻፈው እንግዲህ ወንጌልን ሙሉ በሙሉ ነው የለወጠው ማለት ነው። አንተ ማነህ ያለ የለም። ቤተክርስቲያኒቱ አለች ሲሆን መጽሐፉን ሙሉ በሙሉ መልስ መስጠት ነበረባት። ቢታጣ ደግሞ በሕግ ማገድ ነበረባት። የራሱን እምነት የራሱን ያስተምር እንጂ አልፎ ተርፎ ሌላውን እምነት መንቀፍ አይችልም ማለት ነበረባት። አሁን ታዲያ ምን ትላለች? መቻቻል ምን ወይ ታወራለች? መቻቻል ምን ወይ ታወራለች? ይሄ ሁሉ ትልቅ ችግር ነው። በዚህ ምክንያት የመጣውን በሽታ ስናየው በጦር የሚያልቀው ሌላ ነው፣ በረሃብ የሚያልቀው ሌላ ነው። ይሄ ኤችአይቪ የሚሉት በሽታ ደግሞ ታሪክ የማያውቀው ነገር ነው። በእውነቱ እንደማያውቀው ከሆነ ታሪክ የማያውቀው ነገር ነው። በግብጽ በፈርዖን ዘመን የነበረው ቂጥኝ የሚባል ነበር። ይሄ ደግሞ ከዚያ የከፋ የሰውን መንፈሱንም ስጋውንም አብሮ የሚያበላሽ እንዳልነበር የሚያደርግ ያ ባይሆን ስጋውን ነው ይጎዳይ ነበር። ይሄ ግን ከራሱ እስከ እግሩ ድረስ የሚመታ ነው። ከራሱ እስከ እግሩ የሚመታ ይሄ ሁሉ እንዴት መጣ? የሰው ኃጢአት ብዛት ያመጣው ነው። የሰው ኃጢአት ብዛት ያመጣው ነው። ሰው ክፉ ሆነ፣ ዋሽ ሆነ፣ አጭበርባሪ ሆነ፣ ጨካኝ ሆነ፣ ለራሱ ብቻ የሚያደላ ሆነ። እግዚአብሔርን ተወ፣ ረሳ፣ ዘነጋ። በኢትዮጵያ እግዚአብሔር ይመስገን ሲቀር አፄ ዮሐንስ ጎንደር ገቡና ንጉሥ ሚካኤል አፄ ዮሐንስ ጋር ተጠርተው ይሄዳሉ እና መጀመሪያ ሰዎች ተጠንቀው ይማከራሉ። እንግዲህ እናንተ የዚህ ሀገር ሄዳችሁ ደህና ዋላችሁ፣ ደህና አደራችሁ ሲሏችሁ አልሐምዱሊላህ እንዳትሉ፣ እንዴት አደረግ ሲሉት እንዴት አደረግ በለው፣ እንዴት ዋልክ ስትለው ሲልህ እንዴት ዋልክ በለው ብለው ይወስናሉ። እና ያ ገብተው እንዴት አደርክ፣ እንዴት ዋልክ አንድ አልቃሽ ምን አላች? እንዴት አደርክ ብለው እንዴት አደርሽ አለኝ፣ እንዴት ዋልክም ብለው እንደምን ዋልሽ አለኝ፣ እግዚአብሔር ይመስገን ሊቀር ነው መሰለኝ አለች። አዎ አሁን ቻው ትንሽ ትልቁ የሚገርም ነገር ነው። እኔ እንዲህ ያለ ቁጣ ነው እንጂ ይጤነት እኮ አይመስልም። ታዲያስ የብቻ እግዚአብሔር ይመስገን የምን ነገር ቀረ። ይሄ ሁሉ የተፈጠረው ከእስላሞች ጋር አብሮ ለመኖር እንዲመች ላለማስቀየም እኔ እንደኔ ላለ ማለት ይሄ ሁሉ የተፈጠረ በዚህ ምክንያት ነውና
ታዲያ እግዚአብሔር የተናገረው ደግሞ በየጊዜው መፈጸሙ የማይቀር ስለሆነ በራዕየ ዮሐንስ ምዕራፍ 6 4ኛው ማኅተም በተከፈተ ጊዜ ዝንጉርጉር ፈረስ መልኩ የማይባል ድብልቅልቅ መልክ ያለው ፈረስ ወጣ። በእሱ ላይም የተቀመጠው ሞት ይባላል፣ የተከተለችውም መቃብር ናት ነው የሚለው እና በዚህ ጊዜ ውስጥ ለዚያ ለሞት ዓለምን ይላል። በሞት በጦርነት በረሃብ በምድር አራዊት ለዚያ ለሞት ዓለምን ይላል። በሞት በጦርነት በረሃብ በምድር አራዊት እንዲቀጣ ስልጣን ተሰጠው ነው የሚል። እንግዲህ በሞት በጦርነት በረሃብ በምድር አራዊት በሞት ይሄ እንደ HIV ያለው ነው። ረሃብ ነው፣ ጦርነት ነው። በምድር አራዊት ነው የሚለው አሁን ከየመርዙ ከየሚፈነዳው ከየሚወረወረው የሚፈነጨው የሚፈላው ትል ነው። አንትራክስ ብለውታል እነሱ። ይሄ ሁሉ በዚህ በእኛ ዘመን የተፈረደ ፍርድ ነው። ፍርድ አልቆመም አሁንም ማለት ነው። ፍርድ አልቆመም እንጂ ኖህ ተጠንቅቆ ነበረ ሰውን ከእግዚአብሔር ጋር ያስታረቀው። የኔ ልጆች ኃጢአት መስራታቸውን ላይተው አንተ ፍርድን ታጠፋቸው ነበር ያለ። ቢሆንም ያው እሱ አምላክ ቃል ኪዳን እንዳጸና ነው። በዚያው ቃል መሰረትም ከአሁን ጀምሮ አለ ጌታ መዝራት፣ ማጨድ፣ በጋና ክረምት፣ ብርድና ሙቀት፣ ዘርና መከር ጊዜያቸውን ጠብቀው ሰውን ያገለግላሉ ብሎ እንደተናገረ እንግዲህ የኢትዮጵያ ክረምት በሰኔ ጀምሮ በመስከረም የሚጨርስበት ማንኛውም ሂደት ሁሉ ያንን ተከትሎ የሚሄድበት እግዚአብሔር ላይ በሰጠው ቃል ኪዳን መሰረት ነው። ሌላ ምንም የምንለው ነገር አይኖርም። መቼም በጸሎቱ የሚጠቅመን ሰው አላገኘንም፣ የሚያሳርቀንም አላገኘንም። እሱ በዚያ ጻድቅ ሰው በአንተ ወደ ይቅከ እስተታወት ስነኪያ ከረከብኩ በቅድሜ ጻድቀ በቅድሜ አንተን በፊቴ ጻድቅ ሆና አግኝቻለሁና አንተና ቤተሰቦችህ ወደ መርከብ ግቡ ሲል ጻድቅ ብሎ በጠራው በጻድቁ በኖህ አማላጅነት ሁላችንንም ይቅር እንዲለን ሀገራችንን ይታረቅልንና ከጥፋት እንዲያድንልን ፈቃዱ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ስብሰባችንንም በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህ እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር እነግርሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን ማዕቱን በምሕረት ቁጣውን በትዕግስት እንድትመልስልን እንለምንሃለን፣ እንወልሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ደስ ያለሽ ጸጋን የተሞላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ሰላም ለኪ
ቸሪቱ አማላጅቱ ወላዲተ አምላክ ቅድስት ድንግል ማርያም ስለ ኃጥአን ሁሉ የምታቀርቢ በአማላጅነትሽ በአብ በወልድ በመንፈስ ቅዱስ ዙፋን ፊት እኛንም ሀገራችንንም እንድታስብልን ከጥፋት እንድታድኝልን ሕዝቡ አብሮቱን ርስት ሕዝቧን አሳልፌ ሰጥቼሻለሁ ሲል በገባልሽ ቃል ኪዳን ተማጽነን እንለምንሻለን፣ እንማልድሻለን። ቸር እግዚአብሔር አምላካችን ሆይ አገሪቱን ርስት ሕዝቧን አሳልፈሽ ሰጥተሻል ባልካት በእናትህ በእመቤታችን በቅድስት ድንግል ማርያም አማላጅነት ይህችን አገር እንድትጠብቅልን ከጥፋት እንድታድንልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን ስጠን ዛሬ፣ እኛም የበደሉንን ይቅር እንደምንል ወደ ፈተና ከክፉ አድነን እንጂ ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ከመልአኩ ቅዱስ ገብርኤል ሰላምታ ሰላም አንቺ ሀሳብሽ ድንግል ነሽ፣ በሥጋሽ አሸናፊ እግዚአብሔር እናት ተሰናገላች ከየተወለድሽ አንቺ የተባረክሽ ኃይል ኢየሱስ ክርስቶስ ደስ ያለሽ ጸጋን የተሞላሽ እመቤቴ ሆይ ይህ ከአንቺ ጋር ነውና ከአንቺ ደስ ይበልሽ ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ። ኦ ኢየሱስ ክርስቶስ ከመ በየሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት እኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይርዳን። ልቡማ አባ ገሪማ ጀምሮ አስተምህሮ ነው። ግዕዝ አዎ ብቻ እኔ የቄስ አስተዳዳሪ ስላልሆንኩ ይቅርታ። እንዳትጋጩ መጠለቅ አለባቸው። ጠቢባነ ከማቤነት ወየዋሃነ ከመርግብ ግን እናንተ ነው ያላቸው። እንደ እባብ ብልሆች እንደ ርግብ የዋሆች ነው ያላቸው። በዚያው መንገዳቸው እንዲያ ሆነው ነው የገቡት። ይናለም ገንዘብ እንዳደረጉት መስሎ ነው እና በሚቻል መጠናችን የሚሰማን ሰው የሚከተልን ሰው ያነጋገሩት ግድ የለም። በቀር አንዳንዱ እልክ የሚመስለው አለ። አቤት የእሱን ነገር ምን ታነሳዋለህ? መሬት ከተኛ እግዜር አስገድዶ በመሬት ካስተኛው ጀምሮ በብልሃት ባይነ ይኖር ነበር እንዴ? እግዜር አዋርዶ ወተከወነ ከመ ይጓለ ሰብሬ የግመል ጊደር ታህል ነበር እኮ የሚላት የዚያ ጊዜ ቁመቷም ወርዷም ምኗም እና ያን ጊዜ እሱ የተረገምሽ ሆኜ በደረትሽ ሂጂ መሬት ብይ ብሎ ሲናገር ተጠቅላ መሬት ዋለች። ከዚያ በኋላ የሰውን እግሩን ነው መጠበቅ። የሰውን እግሩን ጠብቂ፣ እሱ ራስሽን ይጠብቃል፣ አንቺም እግሩን ትጠብቂያለሽ ነው ያላት። ምንም አደጋ ቢደርስበት እባብ ችግር ካልሆነበት በስተቀር ራሱን አያጋለጥም። ጠቅላላ ሰውነቱን ሰብስቦ ራሱ ላይ አድርጎ ቁጭ ነው የሚል። ከዚያ በኋላ ቢደበደብ ያ ደግሞ ኳ እያለ ቆዳው ምንም እንትን አይልም፣ አይነካም። እና እስከዚህ ድረስ ነው የእባብ ብልጠት። ደግሞ እዛዛ የምትባል እንጨት አለች ይባላል እንኳን አላውቅም። እና ሁለቱም ይጠቀሙባታል፣ ርግብም እባብም።
እና ፀሐይ ጥላዋ የነካው እንደሆነ እባብ ይጎዳል። ስለዚህ ጥላዋ እንዳይነካው ጧት ጧት ነው እሱ የሚበላ ፀሐይ በሚያርፍባት ጊዜ። እባብ ደግሞ እሱ ከሄደ በኋላ ነው የሚወጣው። እንዲያውም በኖህ መርከብ ውስጥ ይባላል አንድ ታሪክ። በኖህ መርከብ ውስጥ እሱም ጭምር ገብቶ አልነበረም እና ርግቦችም ገብተው ነበረ። ርግብ አፍ ውስጥ እንቁላል ጥላ ቀፍቅፋ እስክትወጣ ድረስ ታግሶ አሳልፋት ይባላል። አውጥቶ ፍል ውሃ ላይ ጥለኛል ይጨምረኛል ብሎ እና ኩኑ ጠይባነ ከመ አብየ ምድር ይላል ጌታ። ሌላው ደግሞ ጠላታችን ሰይጣን ነው። እንደሱ ብልህ ሆኑ፣ እሱ እናንተን ለማጥፋት እንደሚጥር እናንተ ደግሞ እሱን አሸንፋችሁ ለማለፍ ታገሉ ነው የሚለን። መሳሪያው እኮ የተለወጠ መሳሪያው ያን ጊዜ ዓለም የጠፋበት ፍል ውሃ ነው። ዛሬ ግን እንደዚህ አይደለም። ልዩ ልዩ አይነት ሰባ ሰዶም የጠፉ በእሳት ነው። ሰባ ግብፅ የጠፉ በስጥመት ነው። ከዚያም ወዲህ ያለ ብዙ ነገር አለ እና ዛሬም ብዙ መቅሰፍት አለ። ቅጣት ይቆማል እኮ አይደለም ያለ ጌታ። ግን ያ በጠቅላላ የሰውን ዘር ከምድረ ገጽ በአንድ ዓመት አጥቦ ያጠፋ ነው። በአንድ ዓመት የሰውን ዘር እንዴ! በዚህ በቅርብ ቀን እኮ ቀደም ሲል ታኅሳስ 16 ቀን ዓመተ ምሕረት እንደደከመ መሰለኝ 96 ይሆን አላውቅም። ይሄ ሱናሚ የሚባል ነገር ተነስቶ በጠቅላላ ከእስያ እስከ አፍሪካ እስከ ሶማሊያ አልመታውም እንዴ? ምን ያህል ህዝብ እኮ ያለቀ? ከ100,000 በላይ። እሱማ ቅጣቱማ መቼ ቆመ? ቅጣትማ አሁን ይለዋወጣል አለ። ቅጣቱ ዳኝነት ይቀራል። ዳኝነት እኮ አይቀርም፣ ምሕረትም አለ። ባለፈው ዓመትስ በሀገራችን በድሬዳዋ የደረሰው አንድ ሀገር እንዳልነበረ ያደረገ ውሃ ከየት መጣ? ድሬዳዋ ውሃ የለም ይባላል። እንግዲህ እግዚአብሔር ካለበት አለ ያመጣው። የኦሞ ጉዳይ የኦሞ ስንት ህዝብ ነው ያለቀው? የዘንድሮስ ክረምት ምን ያመጣ እንደሆነ ማን ያውቃል? ይህ እኮ ንስሐ ብትገቡ ሁሉ ነገር ይመለሳል። ንስሐ ባትገቡ ግን ትጠፋላችሁ ነው የተነገረን። ዋናው እንትን በር ይሄ ነው፣ ንስሐ መግባት። ቢያንስ ቢያንስ መበደል አለመበደል አንድ ነገር ነው። ያ ካልተቻለ ንስሐ መግባት። ንስሐ መግባት እንዲህ ካልን ግን መልሱ ዳኝነት ነው። አሜን። ወደ ቀድሞ ኃጢአት አለመመለስ ይሄ ነው። ምንድን ነው ያለው? ያን 38 ዓመት እንደተዋንደርቆ ካልጋ ተጣብቆ የነበረውን ድውይ አስነስቶ አልጋ ተሸክሞ ሄደ አለው። እሱ ማን እንዳዘዘው አያውቅም። ብዙ ህዝብ ይከተለው ስለነበረ ጌታ ከዚህ መካከል አንዱ ነው ድምፁን የሰማ። ያንን አልጋ ተሸክሞ ሲዞር አይሁድ ደግሞ ዛሬ ቅዳሜ ነው አልጋ ተሸከም አይገባህም ያለ